ቅዱስ አቡነ ማቴዎስ እሳቸው ቢመሩ እቺ ሀገር ትተርፍ ነበረ። ያለፉት ሳምንታት ትንሽ ጭንቀት ውስጥ ነበርኩ፣ በጣም ትልቅ ፈተና ውስጥና ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወድም። ተከፍሏት ነው የምትሰራው። ግን የእሷ ትንሽ እንትን የሚለው ምንድነው ቤተሰብ ላይ ባልና ሚስቶች ላይ በተለይ እሱ እኔን ነው አላውቃትም ያልክ፣ እሱ እኔን አታውቀኝ ጠፍቼብን አረጀዋል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ ሁሉም ላይ እንዲዳረስ እንግዲህ የበኩላችሁን መወጣት ትችላላችሁ ጋይስ፣ እንድታግዙኝ ማለት ነው። እንግዲህ ወደ ቀዳሚና መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። አዲስ ጀማሪ ነኝ። ከወደዳችሁ ፎሎ አድርጉ። ስታምር Happy birthday to me. I am 53 years old today. 63 years old today, I meant to say. ምንም ያስቅ ነገር አለ? እሷ ወጪ የምታወጣው ያንቆልቁልሽ ማንነት እቺ አስቀያሚ ደው በእናትህ ምን አስቀያሚ ሴት ነች ስታስጠይ ቀፋፊ ስርዓት አይኖርሽም እንደምትን ትንሽ አታስቢም እንዴ ከመናገርሽ በፊት ወንድ እንኳን እንዳይናገረኝ ያሉሽ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቅ ላይ ለሚገኙ ኢትዮጵያውያን ምህረት እንዲደረግላቸው ብፁዕ ቅዱስ አቡነ ማቲያስ ለመንግስትና ለሳውዲ ባለስልጣናት ጥሪያቸውን አሰምተዋል። ቅዱስነታቸው የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ እንዲነጋገር በመጠቆም የሞት ፍርዱ ተነስቶ ወገኖቻችን ወደ ሀገራቸውና ወደ ቤተሰቦቻቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት እንዲሰጥም በጽኑ ጠይቀዋል። ይህ ጉዳይ የህይወትና የሞት ጉዳይ ነውና የቅዱስነታቸው ጥሪ ለሚመለከታቸው አካላት ሁሉ እንዲደርስና በዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ቪዲዮውን ለሁሉም ሼር በማድረግ ወገኖቻችንን እንታደጋቸው። መልካም ጊዜ። በነገራችን ላይ ቅዱስ አቡነ ማቴዎስ እሳቸው ቢመሩ እቺ ሀገር ትተርፍ ነበረ። በጥላቻም ይሁን በሌላ ነገሮች ሁሉም በፍቅርም በሁሉም ጋር እንግዲህ ሁሉም ሰው የሚስማማቸው አባት ናቸውና እሳቸው ቢመሩን እርግጠኛ ነኝ እቺ ሀገር አሪፍ ሁኔታ ላይ ትሆን ነበር ብዬ አስባለሁ። ጋይስ ምን ታስባላችሁ እናንተ? ሰላም፣ እስቲ ይሄን ቪዲዮ ተመልክተን ነው እንምጣ። የባለቤቴ ልጅ ነው፣ የኔም ልጄ ነው። እዮብ ይባላል። በእለቱ ሰርጉ ላይ ስላልነበር ነው እንጂ እኔ ሁለት ናቸው አልልም፣ ሶስት ናቸው ልጆች። እኛም የቆጠርነው ሶስት ብለን ትዳር ላይ በጎን በተለያዩ አጋጣሚዎች የሚወለዱ ልጆች ከዋናው አሁን ካለው ቤተሰብ ጋር በድራማውም ይሁን በፊልሙ ላይ ሳይስማሙ ሲቃቃሩ ምናምን አይነት ነገር ነው። አንቺ ላይ ግን ያየሁት እሱን አይደለም። ቤቴ ተማሪ ሆኖ ወደ ደሴ ወልዲያ አካባቢ ተማሪ ሆኖ ነው የተወለደው። ከዛ በኋላ ረጅም ዓመት ቆይቶ የአባትነት ጥያቄ መጣ እና አባቴን ማግኘት ፈልጋለሁ ብሏል። ደሴ አካባቢ የባለቤቴ ወንድም ሚስት ቤተሰቦች አሉና ወደ እነሱ ሄዶ አባቱን ማግኘት ፈለገ። ከዛ በኋላ ይሄንን ነገር ነው የሰማው። የልጆቼ ወንድም ነው፣ ከኔ በፊት የሆነ ነገር ነው። ስለዚህ ለምንድነው አባትንና ልጅን ማላገናኘው ብዬ ገናኙ አድርጌ ከዛ በኋላ ከደሴ አዲስ አበባ አስመጥቼ አባትና ልጅን አገናኘ። እቺ አርቲስት አስቴር ትባላለች። ብዙ ስራዎቿን እያየሁ ነው ያደኩትና አይታችኋታል። ከንግግሯ ካለባበሷ ድርባባነቷ እንዴት እንደምታምር ማለት ነው። እና ንግግሯን ከሰማችሁት ከኔ በፊት ባለቤቴ ልጅ ነበረው አለች። ልጅ ነበረው። ከዛ ምን አደረገች? ለራሷ መጀመሪያ ሰላም ሰጠች፣ ለአእምሯ ሰላም ሰጠች። ሰላም ስትሰጠው ደግሞ አእምሯ መልካም ማሰብ ጀመረ። መልካም ስታስብ ምንድነው ያ ከሷ በፊት ከሌላ ባለቤት የተወለደው ልጇ ወደ እነሱ ቢቀላቀል እሷም ባለቤቷም እዮብም ሰላም አግኝተው መኖር እንደሚችሉ ለራሷ ነገረች። ሰላማን እስከ መጨረሻው ማስጠበቅ ያለባትን መንገድ ማለት ነው። ከዛ ተገበረች። ከተገበረችው በኋላ እስካሁን ደስ የሚል ህይወት እየኖሩ ልጁ ኢቭን አግብቶ እንደሄደ ተናገረች። ስለዚህ ስንቶቻችንን በዚህ ዘመን የምንኖር ሰዎች ይሄንን ነገር ልናረግ የምንችለው? ጭራሽ ያልሆነ ነገር እየጎተትን የቤታችን ሰላም እንረብሽ በጣም ብዙ ሰዎች ነው ያለነው። የእሷ ንግግር አስተማሪና ለቤት ሰላም ሰጪ ነው። ያለፈው ታሪክ ያለፈ ነው። ወደፊት መሄድ ያለብን ወደፊት ነው መሄድ ያለብን። መጀመሪያ ግን መልካም ለማሰብ ለራሳችን መልካም በራስ መተማመን ለትዳር ወሳኝ ነገር አስብ አድርገነው ሰላም ሰተነው እንጠይቀው። ከዛ ትክክለኛው መልስ ይነግረናል። መልካም ቀን። አንተ ሰውዬ
ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወድም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ ኢሚግሬሽን አስተላልፍልሃለሁ። ይሄንን እንድታውቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት። አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያቺኛዋን ተዋት ቅርብ ወራጅ ናት ብላለች። ስለዚህ በእኔ ነገር ላይ በልጄ ላይ በእኔ ላይ ማንም ምንም አያመጣም፣ እሱን አውቃለሁ። ነገር ግን ይሄንን ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ እዚህ ሀገር ላይ ተቀምጠው ቴሌግራም አደራጅተው መንግስት ሆነው የሚኖሩ ቲክታከሮች እና ከውጭ ሀገር ላይ ሰፖርት እያደረጓቸው የሚኖሩ ሰዎች እንዳሉ እንድታውቁልኝ። እንግዲህ ብዙ ሰው ለአዶናይ መስሎት ነበረ ይሄንን ቪዲዮ ሊያ የተናገረችው፣ ግን ለአዶናይ እንዳልሆነ እና እንዲሁም ለማን ነበር ብላክ ስታር የምታውቁት ከሆነ እንግዲህ ለሱ ነው ይህንን መልእክት የሰጠችው። ብላክ ኢትዮጵያ ውስጥ እንዳለ እንግዲህ ይታወቃል። ከ3-4 ቀን በፊት መጥቷል እና ለዛ ነው እና ከዛም በኋላ ደግሞ ለጃኒ ነው እንግዲህ እሱ ማስታነሳ የነበረው እንጂ ለአዶናይ አለመሆኑን እንግዲህ እንድታውቁት ነው ጋይስ። ወደ ለንደን ከ4 ቀን በኋላ ነው የሚሄደው። አይ ቲንክ ሶ ከ3 ቀን ከ4 ቀን በኋላ ኢንተርናሽናል I don't think I want to be international anymore. ኢንተርናሽናል መሆን የምፈልግ አይመስለኝም። መርጬ አይደለም ኢንተርናሽናል ፈልጌ አይደለም ኢንተርናሽናል መሆነው። እግዚአብሔር ራሱ ሲፈልገው ነው ኢንተርናሽናል መሆነው። የተማርኩት ነገር ምንድነው መሰላችሁ? እንደነገርኳችሁ ያለፉት ሳምንታት ትንሽ ጭንቀት ውስጥ ነበርኩ፣ በጣም ትልቅ ፈተና ውስጥና ለዚህ ለለንደን ትሪፔ በጣም እዘጋጃለሁ ብዬ አስቤ ነበርና ያን ያህል ዝግጁ አይደለም እውነት ለመናገር። ግን ኢንተርናሽናል በሆን ባልሆን እውነት ለመናገር አሁን ባለሁበት መንፈሴ የሚጨመርብኝ ወይ የሚጎድልብኝ ነገር የለም እውነት ለመናገር ማለት ነው። እና ከህይወት ግን ሄዷል አይደል? ካልሳሳትኩ ትላንት ላይቭ ነበረው እና ሄዷል መሰለኝ ካልተሳሳትኩ። እንግዲህ በጣም የሚያሳዝን ነገር ነው። ባለፈው ከህርት ጋር ወደ አሜሪካ ሲሄድ እንግዲህ የነበረው ሁኔታ ሁላችንም የምናስታውሰው ጉዳይ ነው። እንግዲህ አሁን ደግሞ ሄዷል መሰለኝ እና ብዙም እየተሰማ አይደለም። ራሱ አዶናይም ይህን ነገር የተናገረ አይመስለኝም፣ ግን ወጥቷል ይመስለኛል ጋይስ። እና ወንድማችን አዶናይ እንግዲህ በጣም ጭንቀት ውስጥ ነው ያለው ነገር ሁላችንም አንዳንዴ በጎ ነገሮችን እናደርግና እንግዲህ ጥሩ ያልሆነ ምላሽ ስናገኝ የሆነ ጥሩ ያልሆነ ስሜት ሊሰማን ይችላልና እንግዲህ ሁላችንም በቻልነው አቅም አዶናይን ማገዝ አለብን። ተስፋ እንዳይቆርጥ ማለት እፈልጋለሁ እንጂ መጨረሻ የአዶናይ ትልቅ ደረጃና እንግዲህ ጥሩ ተቀባይነት እንደሚኖረው እርግጠኛ ነኝ። ግን ተስፋ ካልቆረጠ ነውና ይህን ነገር እንግዲህ ብናግዘው ጥሩ ነው ባይነኝ ጋይስ። እና ለአንተም ጥሩ ሁኔታ እንዲፈጠርልህ ምኞቴ ነው ወንድሜ አዶናይ። ገራገር አንተ ልጅ ወደስ ሆዴ ልብስ ገራ ለቲኖ እንደምትፈልጊው አንቺ መድረክ ላይ ራሱ ፊት ከሰጠሁት እኮ እቺ ታደርጋለች እኮ ከዛ አዋላጅ እንዲከተል እቺ ልጅ ግን ወለጅ ማናጀር የላትም። ኬታ በተዋለች ግን ኤክስፒሪየንስ ራሱ እኮ ማናጀር እንዴ እንደ ምን አለች ከወለድኩ በኋላ ለሞልድበትም ሰዓት ምናምን መስዋዕት እየከፈልኩ ነው ማለት ፌር አይደለም። ላይፍ ኢዝ ኖት ፌር የምትለው እኮ ሃይ ላይፍ ኢዝ ኖት ፌር የምትለው ጋይስ ከወለድሽ ቫኬሽን ነው በቃ ዘሴት ዋጋ ከፍዬበታለሁ ትልሽ እንዴ መስዋዕት ትማረሪበታለሽ እንዴ? እንደዛ ከሆነ ለምን ትወልጃለሽ ታዲያ? በባህላዊ መንገድ ለምን አትጠቀሚም ታዲያ? መቼም ሜትሮሎጂያዊ መንገድ ትሳሳታላችሁ ሁለታችሁ። ኢሱ ቀን ቁጥር ስትሉት ገና ጣት ነው የሚቆጥረው። አንድ ባለፈው የመጣ ቀን ሳይመጣ የሄደ ቀን ሊመጣ ሲል እንደዛ የሱ አምስቱ ይሄ ጣት ሲያልቅ
ከዛ ጣትሽን አበድሪ ነው የሚለው እሱ። አያፍርም እኮ ህፃኗን ልጅ ራሱ የእሷን ልጅ ጠርቶ ነይ እንትናዬ ይላታል። ጣትሽን ይሄን እንደዚህ ያልሽ እንደዚህ ነው የሚቆጥሩት። ቁጭ ብሎ ቀኑ ሙሉ እንደዚህ ሲሉ ነው የሚውሉት እዛ ቤት። አዳም የእውነት እንትን ነው የሚመስሉት። ኢሱ አውቶማቲክሊ በጭንቅላቱ ይሰባ አስብ አይችልበትም። እስቲ ይሁት ግስ አይችልም። እንትን አይ ገና አዛቡ የምን ነበር ነው የሚለው እንደዚህ ነው የሚቆጥር የእውነት ከዛ እንደዚህ ነው የሚለው። እንደዛ ቆጥሩም እንዴ መስዋዕት ከፍዬበታለሁ ትላለች እንዴ? ሃይ ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ኢሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተ እኔን ትክደኛል? እኔ በሄለንና በኢሳያስ በኢሱ ነው ኢሱ በሚባለው ሰውዬ ጉዳይ አንድ ነገር ልናገር ፈለኩኝ ማለት ነው። ከሁለቱም ቦታ እየገባው እያየሁኝ ነበርና ለእያንዳንዱ ነገር ለምንድነው ሴት ልጅ ማስረጃ የምትጠይቀው? ተደፈርኩ ስትል ማስረጃ ትጠይቃለች። የሆነ ነገር ተፈጠረ ሲባል ማስረጃ ትጠይቃለች። ዋይ ለምንድነው ለተናገረችው ቃል እምነት የማትወስዱት ማለት ነው? በእርግጠኝነት እቺ ልጅ ደግሞ ማስረጃ ልታመጣ ትችላለች ይመስለኛል። ሳያት ሁኔታዋን ዝም ብላ ከመሬት ተነስታ ባጠፋው እሱ ላይ ልትፈርድ እሱን ፍቅረኛዬ ነው ብላ ስሙ ልታጠፋ አትችልም። የሆነ ነገር ይኖራታል። ከእንደገና እሱ የሚናገረውን ነገር በቀና ልብ ሄለንን ከመጥላት ነው። አሁን ሄለን አትመቸኝም። ሰው ግን የሆነ ነገር ተፈጠረ ስል ያንን ጥላቻዬን አውጥቼ ፍትሃዊ ሆኜ ለማዳመጥ እሞክራለሁ። ሄለን ከምታወራቸው ነገሮች ውስጥና እሱ የሚመልሳቸው ነገሮች ስሰማ ሄለን ካንቺ የተሻለች ሴት አግኝቻለሁ ብሎ እሷን ለማብሸ ከሚናገረው ነገር ውጪ አሳማኝ የሆነ ነገር አይናገርም። ሴትዮ ብሎ እሷን ሴትን ልጅ ሴትዮ ስትባል የሚሰማትን ስሜት ያውቃል። እንደዛ አድርጎ አታክ ከማድረግ ውጪ ትክክለኛ ነገር ሲያወራ አልሰማሁትም። አሳማኝም ነገር አይደለም ሲናገር የነበረው። ሲጀመር ሄለን ለአንተ በእድሜ አታንስም። በጣም እኩያሞች ናቸው። ከዘቢባ ጋር ያ 10 ዓመት ልዩነት ነው ያልከው ውሸት ነው። በጣም በእድሜ ትበልጣታለህ። እኔ የመርካቶ ላይ አውቃታለሁ ልጅቷን ማለት ነው። ኖርማሊ ትውውቅ ባይኖረንም እንደዚህ ልጅነቷን አውቀዋለሁ። አንተ በ10 ዓመት ብቻ አይደለም የምትበልጣት፣ በጣም ትበልጣታለህ። ሲጀመር እኩያ የምትሆነው ከሄለን ጋር ነው። ያላቻ ጋብቻ እንደማለት ነው። አንተ እሷን ያገባሃት ማለት ነው። ያርግል ጥሩ ነው። ወንድ ልጅ መጠጥ ሲል ጥሩ ነው። ግን አንተ አሁን እሷን አታከማረክ ውጭ ምንም የምታደርገው ነገር የለም። ሲቀጥል ሴት ልጅ ለምትናገረው ቃል እምነት ሊሰጥ ይገባል። እቺ ሴትዮ ያለ ምንም ምክንያት እሱን ቬሎ ገዝታ ምን ብላ እንትን ልትለው አትችልም። ኖሬ ላይ ጋለ እንዲሁ ወንዶች ተደራጅተው ምን ያክል ሴትን ለማጥቃት ጃፒ ተሴ የሚባለው ምናምን ተደራጅተው ልጅቷን ለማጥቃት ሲሞክሩ ሴቶች ከስር ሆናችሁ ታረጋርጋላችሁ፣ ታሳፍራላችሁ። ቢያንስ እውነት ባይኖራት እንኳን በትክክል መንገድ እቺ ሴትዮ ከመሬት ተነስታ ሰውየው እንደዚህ እያጠቃችሁ ከሆነ የአእምሮ በሽተኛ ናት፣ ሕክምና ነው የሚያስፈልጋል። ግን ምንም ግንኙነት ኖራቸው እያወራሽ ከሆነ ቢያንስ የሚሰማ ሰው ያስፈልግ ነበር። ሁላችሁም እሷ ላይ ተነስታችሁ ፈረዳችሁ። ሲጀመር ንግግር እንኳን የማይችል ሰው ነው። እንኳን ቀረብሽ ልጅ ያ ዳግማዊ ፀሐይ ያ ሰላም ተስፋዬ ማለት ነው። ወንድ ልጅ ሴት ጠንከር ብለሽ ወጥሽን ቀየር አድርገሽ መቆም ነው እንጂ ምንም መልፈስፈስ አይጠበቅብሽም። በአፍንጫሽ ወጣ። ሲጀመር ንግግር የማይችል ወንድ ምንም አይጠቅምሽም። የኔ ቆንጆ ከጎንሽ ነኝ። የሄለን ብዙ ቪዲዮዎችን አይተናል። አዲስ ሰው አይደለችም እና በተለያዩ መንገዶችን ሰምተናል። በነገራችን ላይ እዚህ ላይ አሁንም ረዥም ቪዲዮ አለ። የዘቢባ ባለቤት እና ጂጂኪያ እና አንዱ ልጅ አለ። ሶስቱ ያወሩት ቪዲዮ አለ። እሱ ብዙ ምናልባት እውነትም ላይሆን ይችላል። ነገር ግን የሚያወሩት ነገር አለ እና ከሱ አንጻር እኔ ምንድነው የታዘብኩት እዚህ ላይ ጆን ዳንኤል ለባለቤቱ ናዮ ቪዲዮ አለ ብላ አሳይታ ነበረ ከአልጋ ላይ ሆኖ ማለት ነው። ከዛም በኋላ እንግዲህ በጣም ስትሰድበው ነበረ ለጆን ዳንኤል ማለት ነው። ከዛም በኋላ ምንድነው ያደረገው ጆን ዳንኤል ጊፍት ነው የሰጣት ላይቭ ላይ ማለት ነው። ብዙ ሰው ተቆጥቷል እዚህ ላይ ማለት ነው። ስለዚህ ይቺ ልጅ ምናልባት ተከፍሏትም ልትሰራ ትችላለች። እንደዛ ማለት ትችላለች ነው እያልኩኝ ያለሁት ነው እያልኩኝ አይደለም፣ እርግጠኛ ስላልሆንኩኝ ማለት ነው። እና ልክ አይደለችም ልጅቷ የተናገረችው ማለት ነው።
ትዳር እኔ የሴቶቹ እንዲሁም ትልቅ በራስ መተማመን ነው ይህንን የሚፈጥረው። ከባለቤቶቻችሁ ጋር መለያየቱ እንግዲህ ሴቶች ወስናችሁ የምታደርጉት ከሆነ ትክክለኛ መንገድ ነው ብዬ ነው የማስበው። ምክንያቱም ካልተመቻችሁ ተነጥላችሁ መኖር ነው እንግዲህ አቅም አላችሁ ማለት ነው እንደዚህ የምታደርጉ ከሆነ። ስለዚህ እህታችን ልክ አይደለችም አይመስለኝም ደግሞ ያን ያህል ማለት ነው። እና ልጁ ሰውየውም ኢሳያስ በጣም የሚገርም ሰው ነው። ጥሩ ስብዕና ያለው ለባለቤቱ ለዘቢባ ትልቅ አክብሮት ያለው ሰው ነው እና እንደ አሳንሰሽ ባታዩ ጥሩ ነው። እንደዚህ አይነት ወንድ ለማግኘት አስቸጋሪ ስለሆነ ማለት ነው። እና ጋይስ በስተመጨረሻ ምናልባት የሶስት ያወሩታል ጂጂኪያ የዘቢባ ባለቤት ኢሳያስ እና የሆነ ልጅ አለ የነሱ ቃለ መጠይቅ አለ። እሱ ታደምጡና እንግዲህ የእናንተ ፍርድ ይሆናል ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እኔ እዚህ ላይ ያበቃለሁ ማለት ነው። ሰላም ጤና ይስጥልኝ። ተከፍሏት ነው የምትሰራው። ግን የእሷ ትንሽ እንትን የሚለው ምንድን ነው ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴቶችን ነው የምትጫነው፣ ወጣቶችን ነው የምትጫነው። እና እያየን ነው፣ በፊት ለፊት አንበሳ ሲወርድላት እያየን ነው። በፔፓልም የምናውቃቸው ሰዎች አሉ ብር ያስገቡላት። እኔ አንዳንድም ኢንፎርሜሽን ስለማቅ ሰሞኑንም ያያችሁትን ዱባይ ላይ አንበሳ ያወርዳሉ፣ ትተዋቸዋለች። ቲክቶከሮችም ደግሞ አንበሳ ያወርዳሉ፣ ትተዋቸዋለች። በውስጥ በኩልም ብር ይላክላታል ምናምን ነገር እና እሷም አፍ አውጥታ የጠየቀችበት ጊዜ አለ። ወይ መተው ይቅርታ ይበሉኝ ወይ ብር ይስጡኝ ብላናለች፣ እኛን ራሱ ማለት ነው። እና እኔ ራስን እንድትፈትሽ ነው። ራስን እንድትፈትሽ ስል ምናልባት እዛ በምትኖርበት ሰዓት አይ ዶንት ኖ አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም ኢሱ፣ ረጅም ጊዜ ነው የምናውቅ። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ፖለቲከኛ አይደለም እና በአካባቢያቸው ያሉ ሰዎች ይሄን ነገር የትዳር ጉዳይ ነው። ምናልባት ዘቢባ በጣም ምርጥ አርቲስት ናት፣ የወጣች አርቲስት ናት፣ ጨዋ አርቲስት ናት። እና ምናልባት በዘቢባ በኩል የዘቢባን ስራ በቃ ስለ እሷ ዘቢባ በወጣች ቁጥር ነው ይሄ እርግጫው የሚኖረው። ኢቨን እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር ነው። እንኳን እሷ አይደለችም የአሜሪካን ሆሊውድ ላይ ያሉ ትልልቅ አክተሮች እየተጫወቱ ነው የምናያቸው። እና ምናልባት መጠርጠሩ ጥሩ ነው። ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሽሩኝ የምናገረው ተከፍሏታል። በቃ ያንተም ሳይሆን የዘቢባ ማለት በስሯ ዘቢባ ትጣላለች እያልኩ አይደለም። ታዋቂ ልጅ ናት፣ ገባ? ዘቢባ የምትናገራት ሰው አይደለችም፣ ከሰው የምትደርስ ልጅ አይደለችም። በሰውም ደግሞ በጣም ትልቅ ተወዳጅነት ያላት ከነዘፈኗ አረጋ ያለች ልጅ ናት። እና እኔ አሁን ብትጠይቀኝ ከዛ ግሩፕ ውስጥ ማንን ተወጃለች ብትለኝ ይቅርታ አድርግልኝና የዘቢባን ዘፈን ነው ማዳምጥ። ከእርጋቷ ካዘፋፈኗ ትርጉም ያለው አዘፋፈን ነው የምትዘፍነው። እኔ በጣም ነው የምትመቸኝ። እና ዘቢባ ታዲያ በምኗ ልትጠላ ትችላለች? በምኗ እንደዚህ ልትሳደድ ትችላለች? ኦፍኮርስ በስሯ። በቃ ይሄ ተከፍሏት የምትሄድበት ነገር ነው። ሌላ ምንም ወጥተህ እኔ እንደዚህ አልነበርኩም እናውቃለን እኮ እሱ እኔ 2020 ነው የምናውቅ እዚህ ቲክቶክ ላይ ገባ። እና እንደዚህ አይነት ሴት ጋራም አትቀርብም። እሷም ደግሞ የነበረችበትን እናውቃለን። አሁን ነው ደግሞ ይህንን ነገር በይበልጥ ደግሞ ወደ ገንዘብ የለወጠችው። ያው በእኛ ጀመረች በአክቲቪስቶች፣ አሁን ደግሞ በልጆቹ ሄደች። እና 100% ሹሩኝ የምነግርህ ተከፍሏታል የልጅቷን እንትን ለማለት። እና ይሄ ነገር ደግሞ እኛ ብንሆን ኦኬ ችግር የለውም ገባ። ከኛ የቲክቶክ እንትኖች ነን ችግር የለውም። እቺ ልጅ ግን እዛ ኢትዮጵያ ውስጥ ነው የምትኖረው፣ ዘፈኗ እየወጣ ነው። አሁን ደግሞ ትዳር ላይ ናት ያለችው። እና እንደ ቀላል ባታዩት ደስ ይለኛል። የምታቆምበት መንገድ ካለ ታውቁ። ምክንያቱም ህዝቡ እዚህ ላይ ነው የሚያድረው የሚውለው ቲክቶክ ላይ ነው። እና ከስራዋ ጋር አይሄድም ከዘቢባ ጋር። እና የሆነ ነገር አለ። በደንብ ተከፍሏታል። በደንብ ይሄ እንትን ተራ ነገር አይደለም። በደንብ ተከፍሏታል። በቃ ይሄ ፊት ለፊት የምታየው ነገር አይደለም። እና ያንን ነው። ምክንያቱም ከአንተ በፊት ነው ዘቢባን የተናገረቻት። ከዛ ተነስቼ ነው ይሄንን አስተያየት የምሰጥ። ከአንተ በፊት አንተ ዘቢባን አታውቃትም በዛ ሰዓት፣ እሷ ዘቢባን ስትናገራት ያንን አስታውሼ ነው። ዘቢባን እየተከታተለ ሆስፒታል ድረስ እስከ ማርገዟ ከአንተ ጋር ቼክአፕ እስከ ማድረጓ ምናምን እንዴት ይህንን ነገር እንዴት መጥተው እኮ ነው እዚህ ፊት ለፊት ሲናገሩ የነበረው።
አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረ። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ መጠርጠር አለባችሁ። ያንን ነው የምልህ። አም ሶሪ በጣም ይቅርታ። አይስወር እኔ ለዘቢባ ዶንት ሴ ሶሪ በጣም ያሳዝናል። እንደዚህ መፍትሄው እንደዚህ በመነጋገር ይቀጥሉ ነው የምትይው ወይስ በቃ የሆነ ነገር ስለመደረግ አለበት? ይሄ ጥሩ አይደለም። እኛ ሴቶች እንደዚህ ይሄ ነገር መቆም ነው ያለበት 110%። ማለት እኛን ሌሎቹን እኮ እንደቀልድም እኛ ችግር የለው የምንሸጠው ገበያ ላይ አውጥተን የምንሸጠው ነገር የለም። ይሄ የዘቢባ ህይወት ነው፣ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። ዘቢባ ራሷ መጠየቅ አለባት። ይሄ ከዘቢባ ጋር የተያዘ ነው። ኢሳያስ ጋር ምናምን እሱ ሱቶ ኢሳያስ ለስም አትጨነቅም እያልኩ አይደለም፣ ግን ቢሆንም ሞር ልጅቷ ሴት ናት። ሞር ደግሞ አንድ ሰው ስራውን የሚወድ ሰው እንደዚህ እውቅና ያላት ልጅ ናት፣ ትልቅ ልጅ ናት። እንደዚህ ተራ ሴት አይደለችም ዘቢባ። ገና ለኢትዮጵያ ብዙ የምትጠበቅ ልጅ ናት። የኔ ወንድም እንደ ቀላል ምታያት አይደለችም ነው። ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። እንደዚህ አይሆንም። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይሄ አይሆንም፣ ጥሩ አይደለም። ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። እና በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና የመልሳት እንዳትል። እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር እንግዲህ ያስቆም እግዚአብሔር። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለው። በመመላለስ ሳይሆን ከባድ ነው። አሁን እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረው ቁጥር እሷም አታርፍም። ታውቂያታለሽ። ጃፒ አሁን እኮ በቃ ንግግሩ ይቅር ነው። ይሱ የምሬን ነው ማለት ምንም ክርክሩ ንግግሩ ይቁም ነው። ጃፒ ንግግሩን የሚያስቆመው አንድና አንድ ነገር ነው። ገብቶሃል? አንድና አንድ ነገር ያ ምንድነው? አሮ ነው። እኔ ብዙ ቪዲዮዎች ተልከውልኛል። በጣም ብዙ ቪዲዮ መክሰስ ነው ያለብኝ። ምክንያቱም የኖርዌይ ህግ ማለት ነው ህፃናት መጀመሪያ ፈርስት ሌዲ አይደለም፣ ህፃናት ናቸው መጀመሪያ። ልጆች ፎቶግራፎቹ ተለጥፏል፣ ፌመስ ታደርጋቸዋል፣ ችግር የለም እንደ ኢትዮጵያ። እንደነሱ ግን አይቻልም። ካለ ባለቤት ካለ አባትና ካለ እናት ፍቃድ የአንድ ህፃን ልጅ ፎቶግራፍ ፖስት አደረግክ ማለት አከተመልህ አባቴ። ኮንታ ገባ። ህግ ያለበት ሀገር ነው ያለችው እሷ የምትኖርበት ሀገር። ስለዚህ በቅርቡ አዲስ ነገር አሰማችኋለሁ። ምንም አላወራም። እኔ ደግሞ ይላችሁ ሰው ሰደበኝ አይደለ? አልሳደበም። ለምን እዚህ ጋር ፍርጥ አይልም? አልሳደበም። እኔ እስቲ አንድ ሰው አጠገቢ ሆኖ ይስደበኝ፣ አጠገቢ ሆኖ ይስደበኝ። እናቴን ሚስቴን አጠገቢ ይናገር እስቲ። አይችልም። ይሄ ያላችሁ ግን አሁን ጂጂ ልጇን እኔን ልጄን አስቡ። ታዳጊዎች እኮ ናቸው እነዚህ ህፃናት። ገብቷቸዋል። ለዛ ነው የነሱን ሞራል የነሱን ታሪክ እኮ ነው አባቴ ቲክቶክ የያዘውን እኮ አይለቅም እኮ። አሁን እንደው እንበልና ማለት ነው እቺ ሴትዮዋ ማን ነው የሚያገባት? እኔ እድለኛ ነኝ፣ እግዚአብሔር ይመስገን። እግዚአብሔርን ማመሰገን አላውቃትም ሴትዮዋን እንኳን ያላወቅኳት። እኔ እኮ ሳስበው በየትኛው ሰዓት ነው? ምክንያቱም እናውቃት ነበረ። ገባክ? ልክ ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር። አሁን ቅድም ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። ራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩ ታውቃላችሁ፣ እኔ ዘቡዬ መቼም በእንደዚህ ነገር አትሸማቀቅ። ባየነው ቁጥር መሳቅ ነው ወይ ሲሰማ ነው መሰል። ቀጥል። ትሰማለህ?
እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም እኔ በውስጥ በሚመጣልኝ ነገር ነው የምነግርህና እሱም ሊመጣ ይችላል። ቅዳሜ ፎቶ ጂጂ ፎቶ ይልንገርሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም በሌላ አሁን ሌላ እንትን በቃ ብዙ ነገር ተዘጋጅ ስለተጠበቀ ያለሽ። አይ በዚህ ጉዳይ ላይ ጥያቄ አለሽ? ለይሱ መጠየቅ የምትፈልጊው ጥያቄ አለሽ? ኖ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይሄንን ነገር እኛ አላቃትም ያለ ነው። አይ በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምንና ትዝ ያለን ምንድነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። ትዝ ይለኛል 23 24 አይደል? 23 የታወቃችሁ እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሀይ ከሁለት ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። ይሄ በቃ እሱ እንትን ከሄደ በኋላ ነው። እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቲዩብ ላይ ስለምናቃት ገባህ የሆነ የወንድ ነገር አልነበረም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና እነሱም ያንን ነገር ብሽቴቲ ጉም አደረጉልኝ። ኖ እሱ አልነበረም። እኔ ለእኔ ስላሉኝ ነው አልነበረም። አሁን ስላወራው ነው የምልህ፣ ለዛ ነው አልነበረም። ማንም ሰው ግንኙነቷ በሙሉ ከአረቦች ጋር ነበረ። አንድ ነገር ላቋርጥሽ እና ልንገርሽ እዚህ ጋር ይኸውላችሁ፣ ጂጂ ትክክል ነች። ካጠገቤ ሰው አለ፣ ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡር ጉዞና ከሆስፒታል አልወጣንም። ዜና ስታደርገን ከሆስፒታል አልወጣንም። በጣም የሚያሳዝነው እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋለኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ኤምባሲው ቅርቤን ማድረግ ያለብኝ አደርጋለሁ። ማለት የምትጠረጥራቸውን ሰዎች ማራቅ አትችልም። ይሁን በቃ የምትጠረጥራቸው እነዚህ አክሰሱ ያላቸው ገብተዋል። አንተ ውስጥ የማይቀበለው ነገር ላይ መራቅ አለባችሁ። ልጅ እኔ እመኚኝም አትመኚኝም ጓደኛ የለኝም። እኔ ጓደኛዬ ሚስቴ ነች። የእሷን ያንተን መሰብሰብም ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድክ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ ግን እና ለማንኛውም በውስጥ እንደዋወል እናወራለን። እሱ በተረፈ አትጨናነቅ። በቃ የሆነ ነገር ነው ሌላ ሳይከፈላት እሷ ማናችንም ተከፍሏት ነው። ማናችንንም የኔን የልጆቼን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው። ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻ ተከፍሏት ነው። ምክንያቱም ሰው ስለሚፈራ ይሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ነው ያለችው። 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ፣ በፔፓል ላኩ ወይንም መታ ይቅርታ ትጠይቅ ነው ያለችው። ሌላ ከጀርመን የፍርድ ቤት ታሪክ ከጀርመን ውስጥ ሚስቱን ለማሰደብ ቅርብ ቀን ማለት ነው ጋርለፍ የልጁን እናት ለማሰደብ የልጁን እናት ለማሰደብ ብር ሊልክ ብሎ ይላክ አይላክ እንደና አላቅም። እሷን የሚያውቁ ሰዎች ደግሞ እንዳትነኪ ብለው እንትን ያሏት። እንደዚህ አይነት ሰው ናት እና እየተከፈላት እየሰራች ነው። ከዱባይ እንደምታውቁት እንደ ጉድ ነው የሚወርድላት፣ እንደ ጉድ
ኢንፎርሜሽን የሚሰጡ አሉ። አሁን አይታችኋል የሳራ ሀበሻ የዛሬ 20 ዓመት የነበራትን ታሪክ ነው ቁጭ ያደረገችው። ሳራ ሀበሻ ምንድን ያደረገችው? ቲክቶክ አንዘጋች፣ ወጣች። ቤታዮን አይታችኋታል። የሌላትን እናትን አምጥታ ነው እንደዚህ ያደረገችው። ምን ተደረገ? ተከፈላት። አሁን ማን ላይ ዞራለች? ጉቺ ግን በቂጥሽ እንጨት ከተችበት አልከፍልሽም ያለቻት፣ እንዲያውም ስደብኝ ያለቻት እና ይሄ ነው። ካልተከፈላት አትለቅም። ቢዝነስ አድርገዋለች። የትኛዋ ነርስ? እሺ እንዴት ናችሁ? ይሄንን ነው ልጆች እየጠበቁ ነው። ኢሱዬ ተሴ ምንድን ነው የምትለው? አልገባኝም። አይ ውጭ ቻው፣ መልካም ቀን። ስሚ አንደኛው እኮ ሰፖርተሯ እኮ የድሮ ያንቺ ጓደኛ ነው እና እንትና ተስ እና ኢሱ ግን ከሷ ጋር ጂጂ ከሷ ጋር ጸብለውናችሁ ሰዎች በተናገራችሁ ቁጥር ልጁ ላይ ማጋጋል ነው። ገባሽ? በቃ ለዛ ነው እኔም አንቺ አሁን ከሷ ጋር ጸብነሽ ገባሽ? የግል ጃፒ አንተ ዝም ብለህ አታምስ። አንተ ላንተ እንደዚህ አይነት ነገር መደበሪያ ነው ጃፒ። አይደለም እኔ እንደ ሰፈር ጃፒ ነገር ኢሱ ጃፒ ይኸውልህ፣ በኋላ እሷ ጋር ይገባና ደግሞ ይኸውልህ ጃፒና ጅቦ ባይዘ እንዲያን ነገር ላይ ጃፒና ጅቦ ጉላላ ምናምን እናስቆማታለን። ምን እውነታችንን ነው እኮ መጠየቅ አለብህ። ገብቷል? አሁን መታ ተናገረች። እረፍት ጃፒ እስሬስ እና ስለዘሪባል እረፍት። አሁን ባለፈው ጅቦና ጃፒ እግዚአብሔር ምስክሬ ነው። ትንሽ ሽው ያደረገው ሰው ካገኙ ማለት ራቁቱን ነው ያስቀሩት። አቅህ እንደወጣ እኮ ነው ጠየቅ እና በቃ ይቅርታ ቻው። እና እኛ ለምደነዋል። ገባክ? እኔ ለምጄዋለሁ ላይ ያለን እኔ በበኩሌ ለምጄዋለሁ። ግን እኔ ዘቢባን አይ ዶንት ኖ እኔ እንጃ። እኔ እግዚአብሔርን በጣም ነው የተሰማኝ። ቤታዮን ስሰድባት እኔ ራሱ በአይኔ ስለተመጣ ነው። እኔ አሁን ይኸው እግዚአብሔር ምስክሬ ነው። እዛ ሰርፕራይዝ ላይ ዘቡ የምታውቀው ታሪክ የለም። እኔና አዘጋጇ ጸገነት ተነጋገርን። ይዣቸው ሄድኩ ልጆቹን አበባ ሲያስኩኝ አበባ ራሱ እነሱ ናቸው ያዘጋጁት እኮ እግዚአብሔር ምስክሬ ነው። ቆይ ልንገርህ ስገባ ማለት ነው ዘቡ እየዘፈነች ስትገባ እኔ ራሱ እንዴት እንደደነገጥኩ ህፃኗ ስትገባ ኢቢኤስ ላይ ተለቋል። ፈልግና ኢቢኤስ ላይ አይዋለሁ እንደ ሰርፕራይዝ አሮግ እሱ እኮ ነው ችግር የፈጠረው እኮ ችግሩ ያለው ከዘቢባ ጋር እኔ እንደዛ ነው። እሷም እኮ ይኸውልሽ ጂጂ ምን አለች መሰለሽ? እኔም ከዚህ በፊት አበባ ነስንሼ ነው የጠበቅኩት። አንተ ደግሞ ዞር ነው በዛ ቻው ጂጂ ወደ ግቢ ከጂጂ ከእሷ ጋር ከእሷ ጋር ጸብ ናቸው። አብሶ ያጋግሉ ከእሷ ጋር ጸብ የሆኑ ሰዎች ይሰማሻል? የችግሩን ሰምተሻል? የችግሩን ድሮ ነው የሰማሁት። ኦኬ አንዴ ኢሱ ነርስ አለች በማላችሁ። ነርስ ማናት? ነርሷ ማናት? እኔማ እኮ ነርስ የለም። ኦኬ አይ ብዙ ሰው እየጠየቀኝ ስለሆነ ነው እዚህ ጋር just ask him about nurse ምናምን ያሉኝ ስለሆነ ነው ተባለ እንጂ እኛ ቼክ አስደርገን ሆስፒታሉ እንደዚህ አይነት ኮተት አምሳ አይሰራበትም። እዛ ወረኛ ምናምን አይሰራበትም። አንድ ጥያቄ አስው ነርስ ነች ህይወት አድኝ ነርስ ሆነ የቡና ላይ ወሬ ስታወራ አንዴ እሺ ጠይቂ ይኸው ስላስፈለገ ግን ላይክ ፕሮፌሽናል ወይ እሺ ሰላም ነህ? ቆይ መለሳት ስልክ ገብቶበት ደስ ይደና ነህ? ሰኒ እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እጅግ ባታቀሳስሪ ጥሩ ነው። የምሬን ነው። ተሳውን አሪፍ እየሄደ ነው ያለው። ገባሽ? ተስ ይስማሙ ነው በቃ አይደራረሱ። በክስም ከሆነ በህግ ይጠያየቁ ነው። ሚዲያ ላይ መታችሁ ታራግቡ ማጋጋል ነው የሚሆነው። እንደገና መጠቀሚያ አታርጉት ልጁን። ተይ ጂጂ፣ የጸብሽ መበቀያ ነው ያደርግሻል።